መሳቀ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተባረከ እግዚአብሔር አምላክ አበዊነ ዘአብጽሐነ እስከዛቲ ሰዓት እስከዚህ ሰዓት ድረስ በሰላምና በጤና ጠብቆ ያደረሰን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። በቅድሚያ በዓለማችን ሁሉ የምትገኙ ኦርቶዶክሳውያንና ኦርቶዶክሳውያት በልዑል እግዚአብሔር ስም እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን ሰነበታችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግነው የረዳን የአባቶቻችን አምላክ ዛሬም ዘወትርም በፈጠረው አንደበት ሁሉ ስሙ የተመሰገነ ይሁንልን። ስሙን ጠርተን ስሟን የማንተዋት የመላእክት እህታቸው፣ የነቢያት ትንቢታቸው፣ የሐዋርያት ሞገሳቸው፣ የጻድቃን የሰማዕታት የደናግል የመነኮሳት መመኪያቸው አምላክ ቅድስት ድንግል ማርያም እግዚአብሔር በከበራት መጠን ስሟ የተመሰገነ ይሁንልን። በቅድሚያ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ መስቀል በሰላም አደረሳችሁ አደረሰን። ዛሬ የምንነጋገረው ነገረ መስቀሉን ይሆናል ማለት ነው። ነገረ መስቀል ማለት የመስቀሉ ሕይወት፣ የመስቀሉ ታሪክ፣ የመስቀሉ አመጣጥ ማለት ነው። ይህም እንደ እንግዳ ደራሽ እንደ ውሃ ፈሳሽ አይደለም። ቅድመ ዓለም በልበ እግዚአብሔር የታሰበ በኋላም ዓለምን በፈጠረ ጊዜ በመላእክት ተፈጥሮ በሰው ተፈጥሮ መስቀሉ በአምሳል የታየበት ነው። እንዲሁም ደግሞ መላእክት ከዲያብሎስ ጋር መንፈሳዊ ውጊያ በተዋጉ ጊዜ የብርሃን መስቀልን እግዚአብሔር ሰጥቷቸው ዲያብሎስን ድል ነስተውታል። ይህም በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ በመልዕልተ መስቀል ላይ ስጋውን ቆርሶ ደሙን አፍስሶ ዲያብሎስን ድል ይነሳው ዘንድ እንዳለው ማሳያ ነበረ። ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት ሁሉ እንግዲህ የመስቀሉን ሕይወታቸው መስቀሉ ነው ማለት ነው። ዛሬ ታሪካዊ ሂደቱን እንነጋገራለን። ይኸውም ይህ በዓል ጌታችን መድኃኒታችን ኢየሱስ ክርስቶስ በመልዕልተ መስቀል ላይ ስጋውን ቆርሶ ደሙን አፍስሶ መስቀልን ኃይል ጽና አድርጎ ከሰጠን በኋላ መስቀሉ ሙታንን የሚያነሳ ድውያንን የሚፈውስ ለምጻሙን የሚያነጻ ሆኗል። ለዚህ ምክንያት አይሁድ በቅናት ቀድሞ እርሱን ቀንተው ሰቅለው እንደገደሉት በኋላም ደግሞ የእርሱን አምላክነት የሚያስተምሩ ሐዋርያትን በድንጋይ ወግረው በእሳት አቃጥለው እንዳሳደዷቸው እንደገደሏቸው መስቀሉንም አምላክነቱን ሲመሰክር አግኝተውታል። በዚህም ምዕመናን የሚያምኑ የሚበዙ ሆነዋልና በሰይጣናዊ ቅናት መስቀሉን እንቅበረው ብለው ተማክረው ቀበሩት። በዚህም ላይ ምዕመናን ፈልገው እንዳያገኙት ጥራጊ እንዲደፉበት አዋጅ አውጀው የ300 ዓመታት ያህል የጥራጊ መድፊያ ሆኖ ታላቅ ተራራ እስኪሆን ድረስ ቆይቶ በኋላ እግዚአብሔርን የምትፈራ የምታከብር አንዲት እናት ይችም ንግስት እሌኒ ምክንያት አድርጎ በዚህ ዕለት በዓሉ የሚታሰብለት የመስቀሉ ሕይወት የእርሱ ከመቃብር ተቆፍሮ የተገኘበት በዓል መታሰቢያ ነው ማለት ነው። ይህም ቁፋሮ በመስከረም 17 ተጀምሮ መጋቢት 10 ቀን መስቀሉ ተገኝቷል። ነገር ግን በቤተክርስቲያን ስርዓት የመስቀሉ የቁፋሮ እንዲሁም ደግሞ የመስቀሉ ፍለጋ የመስቀሉ መገኘት ሁሉ በዓል በዚህ ዕለት ይታወሳል ማለት ነው። የመስቀሉ ሕይወት የምዕመናን ሕይወት ነው። የምዕመናን ተጋድሎ ነው። የምዕመናን ድል ነው። የምዕመናን አክሊል ነው። የመስቀሉን ሕይወት ስንናገር የምዕመናንን ይህንን ሁሉ ጸጋቸውን፣ ተጋድሏቸውን፣ ክብራቸውን ሁሉ እንነጋገራለን ማለት ነው። ስለሆነም ለመስቀሉ መገኘት ምክንያት የሆነች ንግስት እሌኒ እንዲሁም ልጇ ንጉስ ቆስጠንጢኖስ ሁለታቸው በዚህ ዕለት በበለጠ ሕይወታቸው የሚታሰብበት ቀን ነው ማለት ነው። ንግስት እሌኒ ማናት? እንደምንስ የጌታችን መስቀል ለማግኘት ቻለች የሚለውን እናስቀድም። ንግስት እሌኒ እግዚአብሔርን ከሚፈሩና ከሚያከብሩ ምዕመናን ወገን የሆነች ስትሆን የጌታችን የመድኃኒታችን የኢየሱስ ክርስቶስ መስቀል በአይሁድ ቅናት እንደተቀበረ ከአባትና እናቷ ስትሰማ በዚህም ደግሞ በመንፈሳዊ ቅናት ስታዝን ትኖር ነበረ። እድሜዋ ለአቅመ ሔዋን በደረሰ ጊዜ ትዳር መስረታ ባሏ ስሙ ተርቢኖስ የሚባል ሰው አግብታ በቤተሰቦቿ እንዲሁ በአካባቢዎቿ የታመነች የተከበረች መልከ ቀናን ከደም ግባት አስተባብራ ያዘች አማኒት ቅድስት ናት። ነገር ግን በዚህ ምድር ላይ ያለ ሁሉ በፈተና የሚፈተን ነውና በፈተና ምክንያት ብጻት ገብታለች። ይኸውም ብጻቷ አቤቱ እግዚአብሔር ሆይ እኔን ከሞት ብታድነኝ መስቀልህን አይሁድ የቀበሩበትን ፈልጌ አስቆፍሬ አወጣልሃለሁ ብላ ብጻት ገብታ ነበረና ተፈጽሞላት ተደርጎላታል ማለት ነው።
ነገሩን ከስሩ ለመመልከት ባሏ ተርቢኖስ ነጋዴ ነው። ከባለሟሎቹ ከጓደኞቹ ጋር ለንግድ ሄዶ ሰንብቶ ቆይቶ ሲመለስ ሀገራቸው ከየብሱ ባህሩ የበዛ ነውና ባህሩን በመርከብ በታንኳ በጀልባ ተሳፍሮ ከየብሱ ሲደርሱ በእግዚአብሔር ቸርነት ባህሩን አልፈን የብሱን ረገጥን። ምናልባት ሚስቶቻችን ሌላ ወደው ሌላ ለምደው እናገኛቸው ይሆን ወይስ ደግሞ እንደዚሁ ሌላ ሳይወዱ ሌላ ሳይለምዱ እናገኛቸው ተብለው ጓደኞቹ፣ ወንድሞቹ፣ ባልንጀሮቹ ነገር አነሱ። እርሱ ግን የንግስት እሌኒን የልቦናዋን ንጽህና፣ የአእምሯን ስፋት፣ የሃይማኖቷን ጽናት ያውቃል እና እኔስ እንኳን በእግዚአብሔር ቸርነት ባህሩን አለች ለመርገጥ በቃሁኝ እንጂ ሚስቴን በዚህ አልጠረጥራትም ብሎ በወንድሞቹ መካከል ይህን ቃል ተናገረ። እነርሱም ምን ነው ያንተስ ሚስት ብትሆን ከሔዋን ልጆች አይደለችምን? ሴቶች ቦታና ጊዜ ከተመቻቸው ይህን ስራ ይሰሩትን ብለህ ታስባለህን? ይሉታል። እኔስ በዚህ ምንም ይሁን ምን አልጠረጥራትም ብሎ ዳግመኛ ይመልስላቸዋል። ከዚህ በኋላ ይህንን ብታደርገው ባታደርገውስ እኔ ስጄ ወድጃት ወዳይ ለምጃት ለምዳይ ብመጣ ምን ታደርጋለህ ብሎ ይጠይቀዋል። በዚህማ እስካሁን ድረስ የለፋውበትን እሰጥሃለሁ እኔም እሰጥሃለሁ ተባብለው በዚህ ውርርድ እርሷን ሄዶ ያስጠይቃል። እርሷም እንጂ ባሏን የምትወድ የምታከብር እግዚአብሔርን የምትፈራ ናትና በዚህ ግብር ሊጠይቃት እንደወደደ ስታውቅ ለምን ይህንን ሐሳብ ታመጭብኛለሽ ብላ መልእክተኛዋን ተቆጥታ ትሰዳታለች። መልእክተኛዋም እንጂ የእርሷን የአእምሯን ስፋት የሃይማኖቷን ጽናት ታውቃለችና እንደማይሳካለት አስቀድማ ነግራው ነበርና ይህ አይሆንልህም ብላ ትነግረዋለች። እንኪያስ ወርቁን ብሩን ላንቺ ሰጥሻለሁ፣ ባሏ ተርቢኖስና እርሷ የሚተዋወቁበት አንድ ንዋይ አምጪልኝ ብሎ ይጠይቃታል። ይህንንስ አደርግልሃለሁ ብላ ንግስት እሌኒን ሰራተኛዋ ልታታልላት ታስብ ታወጣ ጀመር። ይኸውም እንኪያውንስ አንተም ነጋዴያን መጡ የብስ ረገጡ ብለህ አዋጅ አስነግር አስወራ፣ እኔም ደግሞ እንጂ እንዲህ ተብሎ አዋጅ እየተነገረ ነው። ምን ነው ሰውነትሽን አትታጠቢ፣ ሽቱ አዘግኝ አትነሽ ብዬ እርሷ ሽቱ እንድትዘግኝ ሰውነቷ እንድታጠብ አደርጋለሁ። በዚያውንም ሁለታቸው የሚተዋወቁበት ዕንቁ አለ ባንገቷ የምታደርገው እርሱን እሰጥሃለሁ አለችው። እርሺ ብሎ እርሱም የመከረችውን አደረገ። እርሷም እንጂ ነጋዴያን መጡ ባህር የብስ ረገጡ የተባለ ነው። ተነሽ እመቤቴ ብላ ተነግራታለች። በዚህ ጊዜ ሰውነቷን ልትታጠብ ይህንን ዕንቁ ከአንገቷ አውልቀው ነበርና ሰውራ ሰርቃ ወስዳ ትሰጣታለች። እርሷም በዚህ ምክንያት ወርቁን ብሩን ተቀብላ እርሱም ይህንን ተቀብሎ ይሄዳል። ሂዶ አንተ ትመካባት የነበረችቱ ሴት ወድጃት ወዳኝ ለምጃት ለምዳኝ መጣሁ ብሎ ይነግረዋል። ምን ምልክት ይዘሃል ይለዋል። ምልክቱንማ ይሄው ብሎ ይሰጠዋል። ይህ ከሁለታቸው በስተቀር ሌላ የሚያውቀው አልነበረምና ነገሩን ልመርምር ለዋል ልደር ሳይል በዕለቱ እስከዚህ ጊዜ ድረስ ወጥቶ ወርዶ ያተረፈውን ያጠራቀመውን ወረቱን ሁሉ አስረክቦ እያዘነ ከቤቱ ይገባል። እርሱ ለልማዱ ከዚህ በፊት ሲገባ በፍጹም ደስታ በቤቱ ይደረግ ነበረ። በዚህን ዕለት ግን ፍጹም ሐዘን ሐዝኖ አይታ ንግስት እሌኒ ጠይቀዋለች። ምን ነው ወንድሜ ወዳጄ ጌታዬ ከዚህ በፊት የነበረን ደስታ ካንተ አጣለሁኝ ምን ሆነሃል ትለዋለች። እርሱም እንጂ ነገሩን ሰውሮ ከዚህ እስካሁን ድረስ የለፋሁበትን የወጣሁበትን የወረድኩበትን ንብረቴን ሁሉ ማዕበል ሞገድ ተነስቶ አስጥሞብኝ በዚህ ምን ነው አላዝን፣ ወንድሞቼ ያተረፉትን ይዘው ከቤታቸው ገብተው ደስ ሲሰኙ እኔ በምን ልደሰት ይላል። እሷም እንጂ የዚህ ዓለም ገንዘብ ኃላፊ ጠፊ መሆኑን ታውቃለችና ይልቁኑ የማያልፍ የማይጠፋ የመንግስተ ሰማያትን ሕይወት በተስፋ የምታስብ ናት እና ይህማ ቀላል ነገር አይደለ። ያንተና የኔ ጤንነት ይኑር እንጂ በሁለታችን ጤንነት የሚሰራ የሚገኝ አይደለምን? ይልቁኑ ያንተም ወገኖች የኔም ወገኖች አሉ። ከነርሱ ብር አሰባስበን እንደቀድሞ ነግደህ አትረፈህ ከወንድሞች ጋር ደስ ትሰኛለህና አትዘን ትለዋለች። እርሱ ግን ነገሩ ሰውሮ ነግሯታል እና እኔስ ከብሬ ከምኖርበት ሀገር ተዋርጄ አበድሬ ከምኖርበት ሀገር ተበድሬ አልኖርም። ሰው ሁሉ አንቺን ይወድሻልና አንቺ እንደወደድሽ ኑሪ ብሎ ትቷት ሊሄድ ጉዞ ይጀምራል። እሷም እንጂ እግዚአብሔርን የምትፈራና የምታከብር ናትና በደስታ ጊዜ ካንተ ጋር ኑሬ በሐዘን ጊዜ እንደምን እለያለሁ። በዚያውምስ ላይ እግዚአብሔር
ቢሲ ወቢሲ ተሃዱ አካል ሙንቱ ባልና ሚስት አንድ አካል ናቸው። ዘእግዚአብሔር አስተጻመረ እጅግ ልሳር ይፍለጥ እግዚአብሔር አንድ ያደረገውን ሰው ሊለይ አይገባውም ብለው መምህራን አስተምረው የለምን? መጻሕፍትስ ይህን የሚናገሩ የለምን? ብላ እርሷም እንጂ ትከተለዋለች። እርሱም ሲጓዙ በበሷን በበቅሎ አድርጎ ሲጓዙ ከባህር ይደርሳሉ። በቁመቷ ልክ ሳጥን አበጅቶ በወርቅ አስለብጦ ያንን ከባህር ከመርከብ ይዟት ይገባል። ከባህሩ ማዕበል ሞገድ አለበት ቦታ ሲደርሱ እህቴ ወዳጄ ባለቤቴ ምን ነው ሳምንሽ ከዳሽ ሰወድሽ ጠላሽ ብሎ ይጠይቃታል። ምን ነው ወንድሜ አንተን ክጄ ማንን አምኜ አንተን ጠልቼስ ማንን ወድጄ ብላ ትጠይቀዋለች። ምን ነው ይህ ምልክት አይደለምን ብሎ ይሰጣታል። እርሷም እንጂ ነጋዴያን መጡ የብስ ረገጡ ብላ ሰውነቴን እንድታጠብ ሽቱ እንድዘግን አድርጋ በዚያን ሰዓት እኔም ይህን አውድቄው ነበረ። እርሷ ታገልግልሽ ትርዳሽ ብለህ የሰጠኸኝ ወስዳ ሰጥታው ይሆናል ይችላል እንጂ እኔስ በዚህ ግብ የለሁበትም ብላ ትመልስለታለች። እርሱም እንጂ እንቻውንስ አድርገሽው እንደሆነ አያውጣሽ አላድርገሽው እንደሆነ ያውጣሽ ብሎ ከባህሩ ይጥላታል። እርሷም እንጂ ይህንን ባላደረገችው ተቀብለዋለች እና አቤቱ እግዚአብሔር ሆይ እኔ ይህንን እንዳላደረኩት አንተ ታውቃለህ። ስለሆነ እኔን ከማዕበል ሞገድ አድነህ በካህሊነትህ በሕይወት ብታኖረኝ አይሁድ በቅናት ቆፍረው የቀበሩትን መስቀልህን አወጣልሃለሁ ብላ ብጻት ገብታለች። የመስቀሉ የብጻት የንግስት እሌኒ ስለመስቀሉ የገባችው ብጻት ይህ ነው። ከዚህ በኋላ ማዕበል ሞገዱ እያማታ አላውያን አህዛብ ባሉበት ሀገር ያደርሳታል። በዚህ ሀገረ ገዡ ቁንስጣ ይባላል። ቁንስጣ ከወዳጆቹ ከባልንጀሮቹ ከመኳንቱ ከመሳፍንቱ ጋራ በወንዝ ለመታጠብም ለመዝናናትም ተገይቷል። በዚያን ሰዓት ይህ ሳጥን ማዕበል ሞገድ እያማታ እነርሱ ወዳለበት ይደርሳል። እርሱም አስመጥቶ አስከፍቶ ሲያይ ከፀሐይ እንደ ፀሐይ ስታበራ እንደ ፀሐይ የምታበራ ሴት አግኝቷል። እርሱም አንቺ የክርስቲያኖች እመቤት የምትባሊቱ ነሽን ብሎ ይጠይቃታል። አህዛብ ነውና ከአሕዛብ ወገን ነውና የአማኒ ነውና እመቤታችንን ሲል ነው። እርሷ ግን እኔስ ስንኳን እርሷን እሁን ለእርሷ ለእግሯ አጣቢን መሆንም አይቻለኝም፣ ቀን የጣለኝ መጻተኛ ነኝ እንጂ ብላ ትመልስለታለች። እርሱም መልካቅ ቀናን ከደም ግባት አስተባብራ ይዛ አይቷታል እና ይህችንስ ሚስት ላደርጋት ይገባኛል ብሎ በሀገራቸው ልማድና ወግ ሰርግ አስርጎ እርሷን ሚስት አድርጎ ልጅ ይወልድላታል። ልጇም ልጅ ቆስጠንጢኖስ ነው። ንጉስ ቆስጠንጢኖስ ነው። አህዛባዊ ነው እና በጊዜው አታስጠምቀውም። በኋላ አባቱ እንዳይጣላው ነው። ነገር ግን ፈሪሃ እግዚአብሔርን አምልኮተ እግዚአብሔርን ጥበብን ስታስተምረው አድጓል። ከዚህ በኋላ አባቱ ይሞታል። እርሱም አካለ መጠን ሲደርስ ለንግስና ሲደርስ የአባቱን ምስፍና ይዞ የሚያስተዳድር ሆኗል። በዚህ ጊዜ በዓለም ላይ የነበሩ አብያተ ጣዖታት የተራዋ አብያተ ክርስቲያናት ይታጸዋ ዓለምን እንደሰም አቅልጠው እንደገር ቀጥቅጠው ይገዙ የነበሩ አላውያን ነገስታት ዲዮቅልጥያኖስና መክሲሚያኖስ በነበሩበት ዘመን እርሱም የአባቱን ምስፍና ይዞ የሚያስተዳድር ሆኗል። እግዚአብሔር ኃይሉንና ጥበቡን ገልጾለት ኃይሉን ሰጥቶት አላውያን ነገስታትን ድል ነስቶ ዓለምን የሚያስተዳድር ሆኗል ማለት ነው። በዚህ ጊዜ አዋጁን በአዋጅ ይመልሳል። የቀደሙት የአሕዛብ ነገስታት አብያተ ክርስቲያናት ይታጸዋ፣ የክርስቲያን ቤቶች ቤተክርስቲያን ትዘጋ፣ ምእመናን ይሳደዱ ይሙቱ ብለው አዋጅ ነግረው ነበርና እርሱ ግን አብያተ ጣዖታት ይታጸዋ፣ አምልኮተ እግዚአብሔር በዓለም ሁሉ ይኑር፣ ከአምልኮተ እግዚአብሔር ውጭ አምልኮተ እግዚአብሔር በዓለም ሁሉ ይኑር ብሎ አዋጅ አስነግሯል። በዚህን ጊዜ ምእመናን ተባሪውን የማያስቀር እግዚአብሔር ዘመነ አላውያንን አሳልፎ ዘመነ ክርስትናን ዘመነ ምእመናንን ሰጥቷቸው በዚህ ደስ ብሏቸው አርፈዋል፣ ከመከራ አርፈዋል። በዚህም ጊዜ እንጂ ንጉስ ዲዮቅልጥያኖስ በዓለም ላይ ቀርን ሃይማኖት እንዲቆም አዋጅ አስነግሯል። ይኸውም በአርዮስ ምክንያት ነው። ሊቃነ ጳጳሳቱ በዓለም ሁሉ ያሉት ሊቃነ ጳጳሳት በኒቅያ ተሰብስበው አርዮስን ተከራክረው ረተው አውግዘው ለይተዋል። ይሄውም የሆነ በንጉስ ቆስጠንጢኖስ በንግስት እሌኒ ዘመን ነው ማለት ነው። በዚህ ጊዜ ጉባኤው በ325 የሆነ በ327 ንግስት እሌኒ አስቀድማ ለእግዚአብሔር የገባችውን ብጻት
ለልጇ ለንጉስ ቆስጠንጢኖስ ትነግረዋለች። ልጄ ወዳጄ ሆይ አስቀድሜ እኔ በአላውያን እጅ ስወድቅ አቤቱ እግዚአብሔር ሆይ ከነርሱ ብታድነኝ፣ እንዲሁም ደግሞ ከሞት ከባህር ስወድቅ ከሞት ብትታደገኝ መስቀልህን አስፈልጌ አስቆፍሬ አወጣልሃለሁ ብዬ ለእግዚአብሔር ብጻት አለብኝና ይህንን ብጻት እፈጽም ዘንድ ኃይል ሰራዊት ስጠኝ ብላ ትነግረዋለች። እርሷም እንጂ ንግስት ናትና እሺ ብሎ ይፈቅድላታል። ነገስታቱ፣ መኳንንቱ፣ መሳፍንቱ ይህንን ሐሳብ መክረው ተስማምተው የጌታችን የመድኃኒታችን የኢየሱስ ክርስቶስ መስቀል ፍለጋ ሁሉም አንድ ሆነው ተስማምተዋል ማለት ነው። በዚህ ጊዜ የንጉስ ቆስጠንጢኖስ መንበረ መንግስቱ ቁስጥንጥንያ ነው። ይኸውም በታላቋ ሮም ውስጥ ያለ ግዛት ነው። በዚህ ጊዜ ንጉስ ቆስጠንጢኖስ በንጉስ ቆስጠንጢኖስ መንበረ መንግስት የሚኖሩ መኳንንቱና መሳፍንቱን ሰብስባ ንግስት እሌኒ እንዲህ ብላ ጥያቄ ትጠይቃቸዋለች። እናንት ታላላቅ ምሁራን፣ መሳፍንት፣ ባለስልጣናት፣ መኳንንት ሆይ ከበጎ ስራዎች ሁሉ ታላቅ በጎ ስራ የሚባለው ምንድነው ብላ ትጠይቃቸዋለች። እነርሱም ሰው እግዚአብሔርን የሚፈሩ ናቸው እና ሰው በጾም በጸሎት ተወስኖ እግዚአብሔርን ቢያገለግል ይህ አገልግሎት ከበጎ ስራዎች ሁሉ የበላይ ነው ብለው ይመልሱላታል። እውነት ነው፣ ጾምና ጸሎት ለበጎ ስራዎች ሁሉ ምንጭ ስለሆነ ነው። ይህ ከሆነ ምን ነው ከዚህ ሁሉ ከጾምና ከጸሎት የሚበልጠውን የመድኃኒታችን የኢየሱስ ክርስቶስ መስቀልን ፍለጋ ለምን አልደከማችሁም ብላ ተጠይቃቸዋለች። እነርሱም እንጂ የጌታችን የመድኃኒታችን የኢየሱስ ክርስቶስ መስቀል የተቀበረው በኢየሩሳሌም በአይሁድ ምክንያት እንደሆነ ይነገራል። ስለዚህ የጌታችን የመድኃኒታችን የኢየሱስ ክርስቶስን መስቀል ለማውጣትና ለማስቆፈርና ለማውጣት በኢየሩሳሌም የሚኖሩ አይሁዳውያንን መጠየቅ ይገባል ንግስት ሆይ ብለው ይመልሱላታል። እርሷም እንጂ መኳንንቱን፣ መሳፍንቱን፣ ሰራዊቱን አስከትላ ወደ ኢየሩሳሌም ለዓመት ያህል በሱባዔ ቆይታ ዓመቱ ሲፈጸም ስንቅ ለሰራዊቱ አሲዛ ወደ ኢየሩሳሌም ትሄዳለች። በኢየሩሳሌም የሚኖሩ ምዕመናን እንዲሁም ደግሞ አይሁዳውያን ግዛታቸው በንጉስ ቆስጠንጢኖስ ነው እና በአባቶቻችን ምክንያት አባቶቻችን ያደረጉትን ግብር በእኛ በቀሉን እንዳትፈጽምብን ብለው የመድኃኒታችን ኢየሱስ ክርስቶስ መስቀል እንደተቀበረ አይሁድ በክፋት በቅናት እንደቀበሩት የሚያውቁት ተሰውረው ከጉባኤው የማይገኙ ሆነዋል። ነገር ግን ይህንን የማይናገሩ ሲሆኑ ንግስት ናትና እርሷም የሚቀጣውን ቀጥታ የሚታሰረውን አስራ በግዞት የምትመረምራቸው የምትጠይቃቸው ሆነዋል። በዚህ ጊዜ አሚኖስ እና ኪራኮስ የሚባሉ አረጋውያን ከቀደሙት የቀሩ አሉ። በዚህ ጉባኤ እነርሱ አንቺን ስለፈሩ አልተገኙም። አስፈልገሽ አስቀርበሽ እነርሱን ጠይቂያቸው፣ እነርሱ ይነግሩሻል ብለው ይነግሯታል። በዚህም ምክንያት አሚኖስና ኪራኮስን አስጠርታ አስመጥታ አባቶቻችሁ የጌታዬን የመድኃኒቴን የኢየሱስ ክርስቶስን መስቀል ቀብረዋል፣ እናንተ ወዴት እንዳለ ታውቃላችሁና እኔ አስቆፍሬ ላስወጣው መጥቻለሁኝ፣ ወዴት እንዳለ ንገሩኝ ብላ ተነግራቸዋለች። እነርሱም የእውነታውን ሰውረው ይነግሯታል። እኛ አባቶቻችን መስቀል እንደቀበሩ አናውቅም፣ የተቀበረ መስቀልም አናውቅም ብለው ይመልሱላታል። እርሷም እንጂ በብዙ ምርመራ እና በብዙ ጭንቅ ይህንን ሊናገሩ እንደሚችሉ አውቃ መልሳ ከእስር ቤት ታስገባቸዋለች። በዚህ ጊዜ እስር ቤት አስገብታ እርሷም እንጂ በጾምና በጸሎት ወደ እግዚአብሔር ሁልጊዜ ስለ መስቀሉ መገኘት የምታዝን የምታለቅስ ናት እና የአሚኖስና የኪራኮስን ልቦና አቤቱ እግዚአብሔር ሆይ ወደ በጎ መልስ፣ መስቀልህ ወዴት እንዳለ እንዲናገሩ በረድኤት ልቦናቸውን መልስልኝ ብላ የምትጸልይ ሆናለች። በዚህም ብዙ ሱባዔያትን ፈጽማለች። ከብዙ ሱባዔያቶቹ በዋናነት የተገለጹት በቤተልሔም መድኃኒታችን ኢየሱስ ክርስቶስ በተወለደባት በቤተልሔም እንዲሁም በጎል በተጣለባት በዚህ 7 ሱባዔ፣ በሌሎችም በዮርዳኖስ ጌታችን መድኃኒታችን ኢየሱስ ክርስቶስ በተጠመቀበት በገዳመ ዮርዳኖስ 7 ቀን እንዲሁም ብርሃነ መለኮቱን በገለጸበት በደብረ ታቦር 7 ቀን ምስጢረ ጸሎቱን በገለጸበት በጌቴሴማኒ 7 ቀን እመቤታችን ባረፈችበት መካነ መቃብር 7 ቀን እንዲሁም ጌታችን መድኃኒታችን ኢየሱስ ክርስቶስ ስጋው ባረፈበት በጎልጎታ 14 ቀን በቀራንዮ 7 ቀን ጾም፣ ጸሎት፣ ምህላ ይዛለች። በዚህ ጊዜ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት ሁሉም ለእርሷ ተገልጸውላት የመስቀሉ ምስጢር
ላንቺ ተፈቅዷልና መስቀሉን በብዙ ትዕግስትና ፍለጋ ልታውጪው ላንቺ ተፈቅዷልና በትዕግስት ፈልጊው ብለዋት ይሰወራሉ። ከዚህም በኋላ መልሳ 40 ቀን ሱባኤ ትገባለች። በዚህ በ40ኛውም ቀን መልአኩ ቅዱስ ገብርኤል ተገልጾ መስቀሉን አሚኖስና ኪራኮስ ወዴት እንዳለ ይነግሩ ዘንድ አላቸው። እነርሱም በፍጻሜ ዘመናቸው በጌታችን በመድኃኒታችን በኢየሱስ ክርስቶስ ያምናሉ። እነርሱን አጥብቀሽ መርምሪያቸው ብሎ ይነግራታል። ይህንን ቃል ይዛ እነርሱን ጨው የበዛበት ምግብ አብልታ ውሃ የማትሰጣቸው እንዳይሰጧቸው አዘዛለች። እነርሱም ምግቡን በልተው ውሃ ባሉ ጊዜ የማይሰጣቸው ሆነ። ምነው ብለው ሲጠይቁ የጌታችን የመድኃኒታችን ኢየሱስ ክርስቶስ መስቀል ወዴት እንዳለ ካልነገራችሁ ውሃ አትሰጡም ብለው ይመልሱላቸዋል። በዚህ ጊዜ ለንግስት እሌኒ ከውሃ ጽናት የተነሳ እንዲህ ብለው ይመልሱላታል። እኛ ልጅ ሳለን አናውቅም፣ ነገር ግን አባቶቻችን ሲያወሩ እንደሰማን ቀራንዮ በሚባል ቦታ እንደተቀበረ ሰምተናል ብለው ይመልሱላታል። ነገር ግን ቀራንዮ የተባለው ቦታ በአካባቢዎቹ ሌሎችም ተራራዎች ነበሩና የትኛው እንደሆነ ለማወቅ መልሳ ወደ እግዚአብሔር ግብር ተገባበታለች፣ ወደ እግዚአብሔር ታመለክታለች። በዚህ ጊዜ ከሰማይ እሌኒ ወዳጄ እሌኒ ሆይ መስቀሉን በቅርብ ቀን ልታገኙ ለአንቺ ተፈቅዷል እና መስቀሉን ታገኛለሽና ደስ ይበልሽ የሚል ቃል ከወደ ሰማይ ሰምታለች። በዚህም ደስ ብሏት ለመኳንንቱ ለመሳፍንቱ እንዲህ ብላ አዋጅ ተነግራለች። ሕዝቡ ሁሉ አንዳንድ ሸክም የወይራ እንጨት እንዲያመጡ አዋጅ ነገሩ ብላ እነርሱም አዋጅ ነግረው ሕዝቡ ሁሉ በመስከረም 16 ቀን አንዳንድ ሸክም የወይራ እንጨት አምጥተው ደመራ ይደመራል። ደመራውን በ16 ደምረውት በ17 ፍም ሲሆን ሰንድሮስ የሚባል ነጭ ዕጣን አንድ አቅማዳ ነጭ ዕጣን ከዚህ ላይ ትጨምርበታለች። የሰንድሮሱ የዕጣኑ ጢስ ከመንበረ ጸባኦት ደርሶ ደርሶ ሰግዶ ከቀራንዮ ላይ ያርፋል። ይህም መስቀሉ የተቀበረበት ቀራንዮ እንደሆነ ሲያስረዳ ነው። በዚህ የተቀበረበት ቀራንዮ ቦታው የትኛው እንደሆነ ካወቀች ከተረዳች በኋላ ይህን በመቆፈር ማውጣት እንዲገባ ለመኳንንቱ ለመሳፍንቱ ትእዛዝ ሰጥታ መስከረም 17 ቀን ቁፋሮ ተጀምሮ መጋቢት 10 ቀን የጌታችን የመድኃኒታችን የኢየሱስ ክርስቶስ መስቀል እንደ ፀሐይ ሲያበራ ተገይቷል። ከዚህም በኋላ ሙት አንስቷል፣ ድዊ ፈውሷል፣ ለምጽ አንጽቷል። በዚህም ምዕመናን እጅግ ፍጹም ተደስተዋል እና ምዕመናን ሆይ በልዑል በመድኃኒታችን በኢየሱስ ክርስቶስ መስቀል መገኘት እንኳን ደስ አላችሁ። ይህ በዚህ እንዳለ ከዚህ በኋላ የመስቀሉ ማኖሪያ ቦታ ቤተክርስቲያን አሰርተው ቅዳሴ ቤቱን በ17 አክብረውታል ማለት ነው። ስለዚህ ሁለቱ በ16 እና በ17 የመስቀሉ በዓል ይከበራል ማለት ነው። ከዚህ በኋላ በኢየሩሳሌም ጥቂት በቁስጥንጥንያ ከቆየ በኋላ በኢየሩሳሌም በቅዳሴ ቤቱ እንዲኖር አድርጋለች ማለት ነው። ይህም የሚሆነው በ327 ዓመተ ምህረት ነው። ከዚህ ጀምሮ እስከ 614 ዓመት ድረስ አንጻራዊ ምዕመናን መከራው ቀንሶላቸው እግዚአብሔርን በማምለክ የሚኖሩ ሆነዋል። ነገር ግን በ614 ዓመት የፋርስ ንጉስ ኢየሩሳሌምን በወረራ በቀይ ግዛት ይዞ ወሮ መኳንንቱን፣ መሳፍንቱን፣ ህዝቡን ሁሉ ፈጅቶ ንዋየ ቅዱሳቱን ዘርፎ በሄደበት ጊዜ የጌታችን የመድኃኒታችን የኢየሱስ ክርስቶስ መስቀል ከኢየሩሳሌም አግኝቶ ይዞት ሄዷል። በዚያም ከቆየ በኋላ ሕርቃል የሚባል የሮም ንጉስ ተነስቷል። ምዕመናን የፋርስን ንጉስ ገለ የጌታችን የመድኃኒታችን የኢየሱስ ክርስቶስን መስቀል አምጣልን ብለው ይጠይቁታል። እርሱም እንጂ አዋጅ አስነግሮ ምህላ አስይዞ ምህላው ሱባኤው ሲፈጸም የፋርስን ንጉስ ገሎ የጌታችን የመድኃኒታችን የኢየሱስ ክርስቶስን መስቀል መልሶ ወደ ኢየሩሳሌም ያመጣዋል። ይህ በሆነ በ614 ይሆናል ማለት ነው። ከ14 ዓመት በኋላ የጌታችን የመድኃኒታችን የኢየሱስ ክርስቶስ መስቀል ዳግመኛ እንዳይወሰድ ወደ ቁስጥንጥንያ ያዘምታል። ከቁስጥንጥንያ ወደ እስክንድርያ ይወስዱታል። ይኸውም
በዘመኑ አረባውያን ነግሰውበት አረባውያን ኃይለውበት ነበር እና ይህም ማለት አላውያን ማለት ነው። በዚህ ጊዜ ምዕመናን ሁሉ ተማክረው ከቁስጥንጥንያ ወደ እስክንድሪያ እንዲሄዱ ሆነዋል። በዘመኑ የነበረው ሊቀ ጳጳስ ዮሐንስ ሳልሳይ ይባላሉ። ከዚህም ጀምሮ ከ778 እስከ 1336 ድረስ በእስክንድሪያ የሚኖር ሆኗል ማለት ነው። በዚህ ጊዜ በሀገራችን የነገሱ ታላላቅ ነገስታት አጼ ሰይፈ አርዕድ፣ አጼ ውድም አስፈሬ እና አጼ ዳዊት፣ አጼ ዘርዓ ያዕቆብ ይባላሉ። የመስቀሉ ታሪክ ከነርሱ ጋር ይተረካል። ይኸውም ሊቀ ጳጳሱ አቡነ ሚካኤል ይባላሉ። በእስክንድሪያ ሳሉ አረማዊ ንጉስ ሃይማኖታችሁን ካዱ፣ ለጣዖት ስገዱ፣ ወርቅ ገብሩልኝ ብሎ ይጠይቃቸዋል። ሃይማኖቴንም አልክድ ወርቅም አልገብርም የለኝም፣ በኔ ዘንድ ያለው ወርቅ አዳም ለሚስቱ ለሔዋን ማጫ የሰጣት ያ ሲወርድ ሲዋረድ ከጌታችን ደርሷል። ይኸውም ሰብአ ሰገል የገበሩለት ወርቅ ነው። ያ ሲወርድ ሲዋረድ ከእኔ ደርሷል፣ ይህ ደግሞ ላንተ አይገባም ብሎ የማይገብርለት ሆኗል። እርሱም ደግሞ ያገዘዋል። በዚህ ምክንያት በሀገራችን የነበረ ንጉስ አጼ ሰይፈ አርዕድ ነው። አጼ ሰይፈ አርዕድ የግብፅን የእስክንድሪያው ንጉስ በሃይማኖት ምክንያት የምታደርሰውን መከራ ሰምቻለሁና የማትመለስ ከሆነ እመጣብሃለሁ ብሎ ይዘምትበታል። አጼ ሰይፈ አርዕድም አጼ ሰይፈ አርዕድም ብዙ ሰራዊትን አስከትሎ ባለፈረሱን፣ ባለሰረገላውን፣ ባለ እግሩን አስከትሎ ሄዶ ከእርሱ አገዛዝ ያሉትን ሀገራት ብዙ ሀገራትን አጥፍቶበታል። በዚህ ጊዜ ተመለስልኝ ብሎ አቡነ ሚካኤልን ሊቀ ጳጳሱ አቡነ ሚካኤልን ፈቶ መልእክት ይልካል። እርሱም በዚህ ምክንያት ይመለስለታል። ከዚህ በኋላ አጼ ሰይፈ አርዕድ ሲሞት ልጁ ውድም አስፈሬ ይነግሳል። እርሱም 10 ዓመት አስተዳድሮ ይሞታል። ከዚህ በኋላ አጼ ዳዊት ይነግሳል። በዚህ ጊዜ የግብፅ ንጉስ እንዲሁ በምዕመናን ላይ መከራ የሚያጸናባቸው ሆነ። አምልኮተ እግዚአብሔር እንዳይፈጽሙ ገንዘባቸውን የሚዘርፋቸው የሚያሳድዳቸው ሆኗል። እነርሱም እንጂ በሃይማኖት ምክንያት መከራ እየተቀበልን ነው እና መጥተህ አድነን ብለው መልእክት ይልኩበታል። አጼ ዳዊት የሀገራችን ንጉስ ነው። እርሱም ሰራዊቱን አስከትሎ ወደ ካርቱም ለጦርነት ይሄዳል። በዚህ ጊዜ ካርቱም ሲደርስ የሀገራችንን ወንዝ አባይን ስለምን አልገድብም ብሎ ከዚህ ቀድሞ ወደ እመቤታችን በሱባኤ በጸሎት ጠይቆ ነበርና ሂድ የሚለውን ፈቃድ ተቀብሎ ሄዷልና ከዚያ ቦታ ሲደርስ እመቤታችን ጥበቡን ገልጻለት ስለምን የአባይን ወንዝ አልገድብም ብሎ የአባይን ወንዝ ገድቦ ብዙ ሀገራትን ማጥፋት ሲጀምር የግብፅ ንጉስ ይህንን ነገር ሰምቶ እባካችሁ ክርስቲያኖች ሆይ አጼ ዳዊት እንዲመለስልኝ እናንተ መልእክት ላኩልኝ፣ እኔም እንጂ አቡነ ሚካኤልንም ፈታለሁ፣ እናንተንም አላሳድድም፣ በሀገራችሁ አምልኮተ እግዚአብሔር ትፈጽማላችሁ ብሎ ቃል ገብቶላቸዋል። አቡነ ሚካኤልም ብዙ እጅ መንሻ የወቄት ብዙ 2,000 ወቄት ወርቅ አስልከው ሌሎችንም ነዋያት አስከትለው መልእክተኞችን ይልካሉ። አጼ ዳዊት አስቀድሞ በሀገራቸው ረሃብ፣ ድንቅ ቸረፈር ጸንቶ ነበርና በዚህ ሲያዝኑ ይኖሩ ነበር። ከዚህም ይልቅ ነገስታቱ በሀገራችን ታላላቅ ስራ የተሰራላቸው ነገስታት አሉ። በቀዳማዊ ምኒልክ ምክንያት ታቦተ ጽዮን ወደ ሀገራችን መጥታለች። በሌሎችም ነገስታት ክርስትና ወደ ሀገራችን መጥቷል። ምነው በዘመኔ የጌታዬ የመድኃኒቴ የኢየሱስ ክርስቶስ መስቀል ወደ ሀገሬ በመጣ እያለ ሲመኝ ይኖር ነበርና የተመኙትን የሚገልጽ መንፈስ ቅዱስ ጊዜው ደርሷልና እኔ የእናንተን ወቄት ወርቅ አልቀበልም፣ ይልቁኑ በሀገሬ ረሃብ፣ ድርቅ፣ ቸረፈር፣ ሕማም እየሆነ በመከራ ኖራለሁና ይህ እንዲወገድልኝ የጌታዬን የመድኃኒቴን የኢየሱስ ክርስቶስን መስቀል ላኩልኝ ብሎ መልእክተኞችን በሀገራችን ያሉ ቅዱሳንን አስከትሎ ይሰዳቸዋል። መልእክተኞች ከመልእክተኞች ጋር አብረው ሄደው ይህንን ይናገራሉ። ምዕመናንም ተወያይተው በሐሳብ አንድ ሆነው የጌታችን የመድኃኒታችን የኢየሱስ ክርስቶስን መስቀል እንዲሁም ቅዱስ ሉቃስ የሳላትን የእመቤታችን ስዕል፣ ቅዱስ ዮሐንስ ወንጌላዊ የሳለውን ኩራተ ርዕሱን ስለተኮረውን ማለት ነው ጨምረው ይሰዱለታል። አጼ ዳዊትም የጌታችን የመድኃኒታችን የኢየሱስ ክርስቶስን መስቀል ተቀብሎ ደስ ተሰኝቶ በዓል አድርጓል። ነገር ግን ስናር ቦታ ላይ ሲደርሱ አጼ ዳዊት አርፏል። ምዕመናን መኳንንቱ መሳፍንቱም
በዳጋ እስጢፋኖስ በሥርዓተ ቀብሩን በክብር ፈጽመውለታል። ይህ በዚህ እንዳለ የጌታችን የመድኃኒታችን የኢየሱስ ክርስቶስ መስቀል ወደ ሀገራችን ሳይገባ አላውያን እርሱን ሞት ተከትለው የጌታችን የመድኃኒታችን ኢየሱስ ክርስቶስን መስቀል መካ መዲና ወስደውት በዚህ የሚኖር ሆኗል። በኋላ ግን አጼ ዳዊት ከመሞቱ በፊት አንድ ራእይ አይቷል። ይኸውም አንብር መስቀል የበድየ መስቀል መስቀልን በመስቀለኛ ቦታ ላይ ያስቀምጥ የሚል ነበረ። በኋላ አጼ ዘርዓ ያዕቆብ በአጼ ዳዊት ቦታ ይነግሳል። ከአጼ ዳዊት ቀጥሎ ይነግሳል። በንግስናውም ጊዜ ይህን ራእይ ያያል። ሊቃነ ካህናቱን ምሁራኑን ሰብስቦ አንብር መስቀል በዲበ መስቀል ብሎ የሚል ራእይ አይቼ ተርጉሙልኝ ይላቸዋል። እነርሱም እንጂ እጅ መንሻ አድርጎ አባቴ ዳዊት የተቀበለው የጌታችን የመድኃኒታችን የኢየሱስ ክርስቶስ መስቀል ከአላውያን እጅ ይገኛልና ያንን መስቀል አምጥተ በመስቀለኛ ቦታ አስቀምጥ ሲልህ ነው ብለው ይተረጉሙለታል። እርሱም ሰራዊቱን አስከትሎ መካ መዲና ያለውን ገዥ ወግቶ የጌታችን የመድኃኒታችን የኢየሱስ ክርስቶስን መስቀል ለማምጣት በሄደ ጊዜ ሊወጋው እንደመጣ የመካ መዲና ገዥ ይህንን ሰምቶ የአባትህ እጅ መንሻ እንደሆነ ያለ ጦርነት ልሰጥህ እሰጥሃለሁኝ ተመለስልኝ ብሎ መልእክተኛ ይልክለታል። እርሱም መስቀሉን እሺ ብሎ መስቀሉን ተቀብሎ በሀገራችን ለማስቀመጥ ከቦታ ቦታ ሲዘዋወር መልአኩ ቅዱስ ኡራኤል ነው ቤተ እግዚአብሔር ሰርቶ ከዚያ ሊያሳርፈው ሲል ይህ አልተፈቀደም ይለዋል። እንዲህ እያለ መስቀለኛ ቦታ ሲፈልግ 3 ዓመት ከ3 ወር ቆይቷል። ይህ ሲፈጸም መልአኩ ቅዱስ ኡራኤል ግሸን ደብረ ከርቤ ቦታ ላይ ሲደርስ ከዚህ ቦታ ላይ አስቀምጥ ብሎ ይነግረዋል። ከእግዚአብሔር ታዝዘው ሌሎችም ቅዱሳን አባቶች ነግረውታል። እርሱም ግብር ገብቶ አውቆታል። በዚህ ምክንያት ከግሽን ደብረ ከርቤ እግዚአብሔር አብ ከሚባል ቤተክርስቲያን ቦታውን አዘጋጅቶ በወርቅ በዕንቁ ለብጦ በዚህ ቦታ ላይ በክብር እንዲቀመጥ አድርጎታል። ስለሆነም የጌታችን የመድኃኒታችን የኢየሱስ ክርስቶስ መስቀል ዛሬ በግሽን ደብረ ከርቤ በታላቅ ጉባኤ ይከበራል ማለት ነው። ይህ ለዘመናት የሚደረግ ነው። እንደሆነው ሁሉ የጌታችን የመድኃኒታችን የኢየሱስ ክርስቶስ መስቀል በምዕመናን ልቦናም ሁሉ ዘወትር ለብዙ ትሩፋት እና ለብዙ ጸጋዎች ሁሉ ምንጭ ባለቤት ነው ማለት ነው። ይኸውም የሚሆነው በቤተክርስቲያን የምናገኛቸው በቤተክርስቲያን ያሉ ምስጢራት ሁሉ የሚፈጸመው በመስቀል ነው ማለት ነው። ይኸውም ቅዱስ ሥጋውን ክቡር ደሙን ተቀብለን ልጅነትን የምናገኝበት ቅዱስ ሥጋው ክቡር ደሙ የሚቀርበው የሚፈተተው በመስቀል ነው እና ማለት ነው። የመድኃኒታችን ኢየሱስ ክርስቶስ የመስቀሉ ምስጢር ታሪካዊ አመጣጡ ይህን ይመስላል። ኦርቶዶክሳዊና ኦርቶዶክሳውያት እንግዲህ ሀገራችን ከብዙ ሀገራት ተለይታ የመስቀሉን ክብርና በረከት ለማግኘት የቻለች ናት እና እኛም ደግሞ ከዚህ በረከት ተሳታፊ እንድንሆን ስንችል ከቦታው ተገኝተን ከግሽን ደብረ ከርቤ የሀገራችን ከሌሎች ዓለማት መጥተው የሚያገኙትን የሚጎበኙትን በሃይማኖት ሳይኖሩ በሃይማኖት የሌሉ ሁሉ የሚጎበኙት ሲሆን እኛ ግን በሃይማኖት ያለንንና በቦታው በዓል ልናከብር የሚገባ መሆኑን ከዚሁ እያሳሰብ ይልቁኑ እንጂ መስቀል በቦታ የተወሰነም አይደለም፣ በልበ ምዕመናን ሙሉ የሆነ ነው። ስለሆነ አባቶች መነኮሳት በመስቀል ሕይወታቸውን መስርተው ጠላታቸውን ዲያብሎስን ድል ነስተው ይኖሩበታል። በመስቀል አማንያን የሆኑ ብዙ ነገስታት ጠላታቸውን ድል ነስተው ሀገራቸውን ከጠላት ጠብቀው በሰላም በጤና በፍቅር ምዕመናኖቻቸው ህዝቦቻቸው እንዲኖሩ የሚያደርጉበት የእግዚአብሔር መስቀል ነው። የመስቀል ክብሩ፣ የመስቀል ኃይሉ፣ የመስቀሉ ረድኤቱ ተነግሮ የማያልቅ የማይፈጸም ነው። በአጠቃላይ ሕይወተ ክርስትና ነው። መስቀል ሕይወተ ክርስትና ነው። ስለሆነም ሁላችንም በመስቀሉ ክብር በመስቀሉ ረድኤት ተጠብቀን እንድንኖር የመስቀሉ ኃይል የመስቀሉ ረድኤት የእግዚአብሔር ቸርነት የእመቤታችን አማላጅነት አይለየን፣ ይቆየን።